መምጣቷ የሚያህል አፌክት ያደረገብህ ለምን እንደሆነ አላውቅም። ግን ደግሞ እንዳልኩ ነው። እኔም ደግሞ በዚህ ልክ ላስጨንቅ ያልፈለግኩት ለዛ ነው። እኔ የፍታፊት ማውራት ያልፈለጉት ምክንያት እንደኛ ነገር እኔ እየነገርኩሽ እኮ ነው። ልጅ ከልጅ ጋር መገናኘት እፈልጋለሁ በሰላማዊ መንገድ ምናምን እና ድጋሚ ጸብ ውስጥ የሆነ ነገር ውስጥ መግባትን አልፈለግም እና አንቺ ታውቂያለሽ ሁሉንም ነገር። እኔና ሩታ ፍቺ ፈጽመን ተለያይተን እሷም የራሷን ኑሮ እኔም የራሴን ኑሮ እየኖርን ያለን ሰዎች ነን። ዛሬ ላይ እዚህ ምርጫ ውስጥ አምጥታችሁ ማስገባት ምንም ተገቢ አይደለም። ገባሽ? ጨርሻለሁ እኔ ከእሷ ጋር ያለኝን ነገር። ግን ደግሞ መማራችን ልጅ ስላለ ልጅ ያገናኛል ልጅ ነው እሷ ጋር ማለት ነው። ስለዚህ እሷ ባለችበት ምናምን የሚያስብል ነገር የለውም። እኔ መጠየቅ ከፈለጋችሁ እኔን መጠየቅ ትችሉ ነበረ፣ በግልጽ አማርኛ ማለት ነው። እሷ እዚህ ጋር መምጣቷ ምንም ተገቢ ነገር አይደለም። ተረዳሽ? ካሁን ራሱ እየነገረችሽ እኮ ነው። ትናንትና የተፈጠረውን ነገር እያለች ምንም የተፈጠረ ነገር የለም። እኔና እሷ ማለት ግን ካሜራ መቅረጽ አልቻልኩም እንጂ ትናንትና እኔና እሷ ማለት የተፈጠረ ነገር ነበረ እያለች እዚሁ በዚሁ እየዋሸች ነው ያለችው። ገባሽ? ተረጋጋ። ሴቶች ቃል እንፈልጋለን ከድርጊት በላይ። ሄርሜላ እንደምትወዳት እንደምታፈቅራት ታውቃለች እኮ። ባታውቅ ኖሮ እስከዛሬ አብረካቸውንም ነበር፣ እንዲህ አታወራቅም ነበር፣ እንዲህ ስላንተ አታስብም ነበር። ግን ቃል እንጃ፣ ይሄ የሴት ተፈጥሮ ነው። በቃ ንግግር፣ መልስ፣ ቃል መባልን፣ አፈቅርሻለሁ መባል፣ ወድሻለሁ መባል፣ ይህንን እንጠብቃለን። እና ሄርሜላም ከዚህ አንጻር ነው አንተን ልጠይቅ የቻለችው እንጂ አይወደኝም ብላ አስብ አይደለም። እንደዛ ብታስብ ድሮ ሆኖ አብረሃቶንም ነበር። ግን ይህንን ስለምታስብ ነው ዛሬም የጠየቀችን መልስ መስጠት። ለሆነ ሰው መልስ መስጠት ትፈልጋለች፣ ለሌላ ሰው አይደለም። ለእኔ እንኳን መልስ መስጠት ትፈልጋለች። አዎ ያፍቅረኛል፣ እንዲህ ተባብለናል፣ አውርተናል፣ ይህን ነገር አስበናል፣ ስለ ወደፊት እንኳን። ግን እች ልጅ እየኖረች ያለችው ስለ ዛሬ ብቻ። አታውቀውም፣ መልስ አልሰጣትም፣ ምንም አይነት መልስ አልሰጣትም። እና በቃ እኛ ሳይሆን እሷ ከአንተ የምትፈልገው በቃ መልስ ነው። አፈቅርሻለሁ የሚለው ቃል ምን ያክል እንደሚለውጠው ስላልገባት ነው። ይህ ነገኝ ከአንቺ ጋር መኖር እንደምፈልግ በደንብ ጠንቅቀሽ ታውቂያለሽ። ከፈለግሽ ደግሞ ደምግዳግሜ አሁን እንድንገርሽ በጣም ነው የምወድሽ። ነገኝ ከአንቺ ጋር መኖር እፈልጋለሁ። በጣም እንደምፈልጋት አይነት ሴት ነሽ በሁሉም ነገር፣ በጸባይም እንደምንም ማለት ነው። ለእኔ ከማሰብም ማለት ነው በሁሉም ነገር እኔ የምፈልጋት አይነት ሴት ነሽ እና ይህን ነገር ምናልባት እስከዛሬ ድረስ ስላልነገርኩሽ በጣም ይቅርታ። ግን ከዛም በፊት የፍቅር ጥያቄ ያቀረብሽልኝ በግልጽ ምላሽ አልሰጠሁሽም ነበረ። ዛሬ ለሁሉም ነገር ምላሽ ከፈለግሽ ግን አንቺ ከምትወጂኝ ከምታፈቅሪኝ በላይ በአጭር ጊዜ ውስጥ በጣም ጥሩ ፍቅር፣ በጣም ደስ የሚል ነገር ከዛ በፊት ማላቃቸውን ብዙ አይነት ነገሮችን እኔ ከብዙ ሰው ጋር አሳልፌያለሁኝ። ግን ደግሞ እስከዛሬ ድረስ ካሳለፍኳቸው ሰዎች በላይ ሆነሽ ሁሉ ነገር ተረተሽ እያንዳንዱን ነገር አምነሽ ተቀብለሽ የኔን ኢቨን ልጄን እንኳን አምነሽ ተቀብለሽ በዚህ ልክ ፍቅርሽን አሳይተሽኛል እና እኔ አንቺን አልወድሽም ወይም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነው። እና እኔም ከልቤ ሁሉንም ሪስክ ወስጄ ከዚህ በኋላ የሚመጣብኝን ነገር በሙሉ ተቀብዬ ምንም ነገር ይፈጠር ከፈለገ በቃ ችግር የለውም። አንቺን ከሚከፋሽ፣ አንቺን ከምታለቅሽ፣ አንቺን ከሚደብርሽ፣ ነገ ከነገ ወዲያ በእኔ ምክንያት መልስ አጥተሽ ከምታለቅሽ ምንም ነገር ችግር የለውም። ፈጣሪ ያውቃል ሁሉም ነገር ማለት ነው። የምርክና አብርሃም ጌታን በል በእግዚአብሔር ከልብህ ማርያምን ታፈቅረኛለህ? ይህን ነገር እየፈለኩት የነበረው አብርሃም
አልገባህም? ምን አይነት ስሜት እንዳለው አልገባህም? ገባ? አንተ አፈቅርሻለሁ መባል ለእኔ ምን ያህል ጥቅም እንዳለው አልገባህም? እግዚአብሔርን በጣም ነው የምወድህ፣ በጣም ነው የማፈቅርህ። የኔ ነሽ፣ ማንም አይነካም፣ ማንም አይደርስብህም። ገባ? አንተ ነክ እኔ ደግሞ ያንተ ነኝ። ደግሞ ታምኜ ልክ እስከ መጨረሻው ድረስ እኖራለሁ። ይሄን ደግሞ ቃልን ስለነገርከኝ በጣም አመሰግናለሁ። እሺ እሺ። በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። የኔ ውድ፣ የኔ ቆንጆ፣ የኔ ፍቅር። እንዴት ነው ነፃነቴን ያገኘሁት እኮ ነፃነቴን። አልገባህም? ይሄ መልስ ለእኔ ምን አይነት ጥቅም እንዳለው ምን አይነት ተጽዕኖ እንዳለው አልገባህም? በጣም እሺ ለልሽ አመሰግናለሁ በጣም እኔ እራሱ ደስታዋን እንዲህ ስለመለስክልኝ ስለምትጨነቁልኝ ስለምትወዱኝ በጣም አመሰግናለሁ። አቤላ ለእኔ በዚህ ልክ ስለተጨነቅ በጣም አመሰግናለሁ። አብርሽ የኔ ሆኗል። ከዚህ በፊትም የኔ ነበር፣ አሁን ግን 100% የኔ ሆኗል። እና የኔ ውድ ይህን ደስታዬን ብቻ ነበርኩ የጠየቅኩት። እየተሽኮረመመ ነው። ሄርሜላን ያፈቅራታል። አልገባችሁም? ማየት ቴንሽን ውስጥ እንደነበርኩ የተረዳችሁ። እኔ ግን ምን ብዬሽ ነበር ብላኝ ነበር። ባይዘዌ እኔ እረዳለሁ። አብርሽ ይወድሻል። እንዴት ተኮሳተረችብኝ። ልትመታኝ መሰለኝ የሆነ ሰዓት። ከተናገር ካልተናገር ነገር መረራት መሰለኝ። እኔ ግን ባለውለታ ነኝ። የሆነ ነገር ያስፈልገኛል። አሁን ዝም አልልም። እያስቀረዋት ዛሬ እኔ ነኝ እኮ። አይ ማስቀረት ሳይሆን ቅድም ተኮሳተርሽብኝ እኔ ላይ። በሰላም ነው? አቤት እድሌ፣ አቤት እድሌ። ኧረ እልል በሉ ናችሁ ነው እንደ አሁን እንዴት ደረቴን ነፍቼ እንደምሄድ አብርሃም የሚያፈቅራት ሴት ነኝ። ኦማይ ጋድ በጣም ደስ ብሎኛል። ማርያምን ኧረ አንዴ ድጋሚ በላት። አንዴ ድጋምልኝ። እፈቅድሻለሁ። በጣም ደስ ብሎኛል። እግዚአብሔር እሺ። ለማንኛውም በጣም ይቅርታ አብርሃም። ወንድሜ የሚፈጠረውን ነገር ወንድሜ ነው ማለት ትችላላችሁ። የሚፈጠረውን ነገር ሪስኩን ራሴ ላይ ወስጄ ነበር ይሄንን ነገር ያስጀመርኩት። እግዚአብሔር ይመስገን። ያው እንግዲህ የለፋንበት ነገር ተሳክቷል ብዬ አስባለሁ። በጣም ደስ ይላል። ከአብርሃም እንደዚህ አይነት ቃል ነበረ ከስንት ጊዜ በኋላ አይ ቲንክ 7 ወር 8 ወር አይደል? አሁን እኮ ማለት ነው እኔና አብርሃም ና ቆይ እንደዚህ ዞራለሁ፣ እንደዚህ ያዘኝ፣ እንደዚህ ና እንደዚህ እንደ እያሉ ህዝቦች እዛ ጋር አሉ ምናምን፣ ወይኔ ጉዴ እያልን ወይኔ ጉዴ ስማ። የመጀመሪያ ሚዜ እኔ ቀሚስ አዘጋጅ፣ ሱፍ አዘጋጃለሁ። እንግዲህ ያው ኦዲየንሶቻችንም የሚፈልጉትና የሚጠብቁት ነገር ነበረ። የምሬ ነው። የአብርሃም መልስ በስመ አብ የምሬ ነው። የሆነ ጦርነት እንደዚህ አያስጨንቅም። የምሬ ነው። ምንም ነገር አያስጨንቅም። የእሱ መልስ ነበረ እስካሁን ሲጠበቅ የነበረው። ያው ኦዲየንሶቻችንም ቤተሰቦቻችንም ይህንን ነገር ስጠብቁት ነበረ። እንግዲህ ያው ብላችሁታል። እኔ ባልለው ብሎላችኋል። በጣም ነው ደስ የሚለው። የምሬ ነው። አብርሃም እናመሰግናለን። እኔ ይቅርታ ብያለሁ። አሁን እንደፈለግ ተቆጣኝም ኮርክመኝም የፈለገው ነገር በል፣ ምንም ችግር የለብኝም። ምክንያቱም ማወቅ ያለብን ነገር ነበረ። የምሬ ነው። አሁን አውቃለሁ። አሁን አውቄያለሁ። ኮርክመኝም ስለበኝም እንደፈለግ ፍላጎት ነበር። ከዚህ በኋላ ምን የሚፈጠራ ምንም የሚፈጠር ምንም በል ችግር የለም። እናንተ ላይማ ምን ይፈጠራል? ከዚህ በኋላ እኔ ላይ ነው እንጂ ሪስኩ አጠገብህንን አይደል? እስኪ የትኛውም ጊዜ ደግሞ አጠገብህንን። ከዚህ በፊትም እኮ ብዙ ነገር ተፈጥሮ አጠገብህ ነበር። አሁንም ደግሞ ያው
ከአጠገብ ከሞኒት የበለጠ አሁንም በጣም ደብል አጠገብ ነን፣ በእጥፍ ማለት ነው። ስለዚህ ለሌላ ጊዜ ግን አትኮሳተሪ። ሌላ ሰው እኮ ነው የሆነችው። እኔ ራሱ ተኮሳተረችብኝ። ተናገራ እንዴ አንገት የምታቀረቅረው አትለኝም እንዴ ማርቲ? ተያ ማታ ያለ እንቅልፍ ነው የተኛው። ስታለቅስ